በመጀመሪያ ሰላም ለእናንተ ይሁን። በመላው ዓለም በሜላድ ብራና ዩቲዩብና ቲክቶክ የምትከታተሉን በሙሉ በዚህ ቻናል የምትከታተሉን በሙሉ ሰላም እግዚአብሔር ይድረሳችሁ። ሰላም በእግዚአብሔር ስም። እንደምን አላችሁ? እንደምን ሰነበታችሁ? እንግዲህ የመጀመሪያው ጥያቄ ብራና ምንድነው የሚለውን ባጭሩ ብራና በጥንት አባቶቻችን ከበግ ከፍየል ቆዳ ፍቀው አዘጋጅተው ቆዳና ሌጦ አዘጋጅቶ የሚሰራ አባቶቻችን በደንብ አድርገው ዳምጠው አለስልሰው ቆዳውን ፍቀው አለስልሰው በደንብ አድርገው በጥንቃቄ ብዙ በውስጡ ብዙ ድካም አለበት። እዚያ ላይ ንጹህ ሰሌዳ አድርገው ፊደላትን የሚያስቀምጡበት ንጹህ ሰሌዳ ብራና ማለት እሱ። በኢትዮጵያ እንግዲህ በተለይ በ11ኛው ክፍለ ዘመን የነቢዩ ኢሳይያስ ትንቢተ ኢሳይያስ በብራና እንደተጻፈ ይታወቃል። ቀጥሎም ደግሞ በ12ኛው መቶ ክፍለ ዘመን በንጉሥ ላሊበላ የተጻፈ ወንጌል እንደተቀመጠ ይታወቃል። በስተመጨረሻ ደግሞ በዚሁ በየዘመናቱ እንዳለው ነው። በስተመጨረሻ በ1723 ገደማ ዓመተ ምህረት ኢያሱ አርያም ሰገድ የታምረ ኢየሱስን በብራና እንዳዘጋጀው ይታወቃል። ከዚያም በመቀጠል ቀረብ ባለው ዘመን የአፄ ምኒልክ ባለቤት እቴጌ ጣይቱ ያጻፉትን ወንጌል መመልከት እንችላለን። እዚያ በመነሳት በተለይም ደግሞ ወደ ማጠቃለያው ቀደም ባለው በሳይዛና ዘመን ተነስቶ አሁን ያለንበት ደረጃ ላይ እንደደረሰ ይታወቃል። እንግዲህ ሜላድ የሚለው የቃሉ ፍቺ መነሻው አለደ፣ ሰበሰበ፣ አከማቸ የሚል ሐሳብ አለበት። ሜላድ የሚለው ከዚህ የወጣ ነው። ታዲያ ሜላድ በዘመናችን ብዙ ብራና ስርዓቱን ጥሶ የስርዓት አቀማመጡ የጽሕፈት ስርዓቱ ጠፍቶ ብራና በአግባቡ ጉዞውን ቀንሶ የቀደመውን ስርዓት አቋርጦ ባገኘበት ጊዜ ሜላድ ጥንታዊ የመጻሕፍት ብራና በሚገባ ተሰናድቶ መምህራንን አዘጋጅቶ በሚገባ የሚያስፈልጉ ማሰልጠኛውን አዘጋጅቶ በማሰልጠኛ ውስጥ ሰልጣኞችን አስቀምጦ ምግባቸውን፣ መጠለያቸውን፣ የጤና መድን በነፃ ከአካባቢው ጋር ካለው አስተዳደር ጋራ በደብረ ሊባኖስ በሰላሌ የሚባለው ሀገረ ስብከት ውስጥ በዚያ ደግሞ ባህልና ቱሪዝም ጭምር አሳውቆ በሕግ በአግባብ ተደራጅቶ ብራና አንደኛ በአግባቡ መጻፍ አለበት። ብዙዎች ብራናዎች በአግባብ እየተጻፉ ነው። መልካ ፊደላቸው በትክክል እየተቀመጠ አይደለም። መልካ ፊደላቸውን የሳቱ ናቸው። የቀለማቸውን በትክክል የጠበቁ አይደለም። እያንዳንዱን ነገር ስንመለከት ብዙዎቹ ቀለምም ከመልካ ፊደልም ከሐሳብም ከታሪክም ብዙ የተዛቡ ነገሮች ስላሉ ትርጉሙንም ይህንን ሁሉ አካቶ በሚገባ እነዚህ ነገሮች ተስተካክለው አንደኛ ተርጓሚያን መምህራን የሐዲሳት የብሉያት የቅኔያት መምህራን በተገኙበት እነዚህን ፊደል በትክክል ብራናው ላይ የሚያርፈውን ፊደል በትክክል መልክዓ ፊደሉን፣ ቀለሙን፣ ትርጉሙን መተርጉማን ስለሆኑ በሚገባ አቃንተው ከቀደመው በተሻለ ሁኔታ ዝም ብሎ ማንም ተነስቶ ለገበያ ከሚሰራው አንደኛ ታሪኩን፣ ሁለተኛ መልእክቱን ያለውን እያንዳንዱን ነገር ጠብቆ እንዲጻፍ ከማሰብ መምህራንን በማደራጀት ለ6 ወር ያክል ስልጠና በመስጠት የሚገባውን ነገር እያደረገ በእውነት በጥሩ ሁኔታ ብራና ወደ ቀደመው ክብሩ እንዲመጣና አሁን ካለው ከተጀመረው ምክንያቱም ምንድነው ወደ ቀደመው ክብሩ ማለት ቀደም ብሎ በቤተ መንግስት በቤተ ክህነት የብራና ጸሐፊዎች በመደበኛነት ደሞዝ እየተከፈላቸው ይቀመጡ ነበር። ልክ ዛሬ በዘመናችን የኮምፒውተር ጸሐፊ እንደዚህ ጸሐፊ ተብሎ እንደሚቀመጥ በጽሁፍ ላይ በዚያ ዘመን የብራና ጸሐፊ በቤተ መንግስት የብራና ጸሐፊ በቤተ ክህነት ይቀመጥና ደሞዝ ይከፈለው ነበር።
ስለዚህ ያ ዘመን ሙሉ በሙሉ ከመንገዱ ስለወጣ በቤተ ክህነቱ ብቻ ስለሆነ ያለው በቤተ ክህነቱ ደግሞ የበለጠ እንዲሰፋ ትንሽ አልፎ አልፎ በየቦታው የተቀመጠና ሂደቱ ያልጠፋ ቢሆንም በደንብ ግን መስፋፋት ስላለበት ሜላድ የብራና ማሰልጠኛ ማዕከል ግን ከየአካባቢው ከየአብያተ ክርስቲያናቱ ከክፍላት ሀገር ከተለያዩ ቦታዎች ተማሪዎችን በመረጃ በመሰብሰብ የተሻሉ ናቸው የሚላቸውን ስልጠና በመስጠት የሚገባውን ነገር ሰጥቶ ከስልጠና ሌላው ቦታ ሄደው ደግሞ እንዲሰሩ በማድረግ ብራና በሰፊው ለዓለማችን ከምድራችን አልፎ ለመላው ዓለም እንዲዳረስና በእውነት ነገር እግዚአብሔር ለዓለም እንዲደርስ ትምህርተ እግዚአብሔር በዓለም እንዲሰራጭ እያደረገ ስላለ የብራናና ሜላድን ስናገናኛቸው ያን ሊቆም የሚመስለውንና የደከመውን የብራና አሰራርና ስርጭት እና ስርዓት ያንን ከፍ በማድረግ ወደፊት ትውልዱንም ለመቅረጽ ስነ ምግባር ያለው ትውልድ እንዲፈጠር መጻሕፍቱ በአግባቡ እንዲታዩና እንዲቀመጡ ለማድረግ ሜላድ ከብራና ጋር በመገናኘት ብራናን እንደገና በአዲስ ትውልድ በአዲስ እውቀት በአዲስ አሰራር ግን የነበረውን የአባቶቻችን መንገድ ሳይስት ለማስቀጠል የተጀመረና እየተሰራ ያለ ብራና ለቤተ ክርስቲያን አንደኛ የአብነት መምህራን እና ተማሪዎች በአግባቡ ድሮ ባልነበረበት አሁን ቴክኖሎጂው ባልነበረበት ተማሪዎች የአብነት መምህራንና ተማሪዎች የሚጽፉትም የሚማሩትም የሚቀጽሉትም የሚያመላልሱትም የሚያዜሙትም ሁሉን ነገር ከብራና ነው። ብራና ለቤተ ክርስቲያኗ ከፍተኛ ጥቅም ሲሰጥ ቆይቷል። የአብነት ተማሪዎቹንም መምህራኑንም ሁሉንም እንደገና ደግሞ በመንግስት ደረጃ የሀገርን ታሪክ የነበረውን ደግሞ የቤተ ክርስቲያኗንም ታሪክ ብቻ ምን ነበር የሚለውን ነገር የኢትዮጵያን ታሪክ ብቻም ሳይሆን የዓለምን ታሪክ ደግሞ የእጽዋትንም ታሪክ አሁን በመላው ዓለም ገሌ ብለን ለይተን ባናስቀምጣቸውም በተለያዩ ዓለማት እጽዋት ለሰው ልጆች መድኃኒት እንዲሆኑ ብራናው ላይ ተቀምጧል እና ብራና በጣም ለቤተ ክርስቲያኗ ብቻ ሳይሆን ለሀገርም ቅርስ በመሆን መስህበ ቱሪስት ነው። እንግዶችን በመላው ዓለም እየሳበ ዛሬ ብዙ እንግዶች ኢትዮጵያን ለማየት ሲመጡ ብራናውን ይመለከታሉ። ብራናውን ሲመለከቱ ከብራናው ብዙ ነገር ይማራሉ። ለሕይወታቸው፣ ለሚኖሩበት ለኑሮ ዘይቤያቸው፣ ለሀገራቸው ብዙ ነገር ይዘው ተምረው ይወጣሉ እና ለሀገራችን ለቤተክርስቲያናችን የገቢ ምንጭ ከመሆን ባሻገር ታሪክን ይይዛን እያንዳንዱን ስርዓት በኢትዮጵያ የነበረውን ስርዓት በተለይ የቤተ ክርስቲያኗ ዋነኛ ነገር ንባቧን፣ የዜማ ምልክቷን እያንዳንዱን ነገር ይዞ የጠበቀ ፊደሏን ጠብቆ ይዞ የነበረ በእውነት ትልቅ ዋስትና ያለው የዛሬውን ዘመን እንድንመለከት ያደረገን ብራና በመሆኑ የብራና ጥቅም ዘመኑን እንድንመለከት ያደረገ የዚህ ዘመን በእውነት ከፍታ ነው ማለት እንችላለን። ጥሩ ጥያቄ ነው። ከሜላድ የብራና ማሰልጠኛ ማዕከል ጋር ብዙ ወዳጆች በሀገር ውስጥ ያሉ ቢሆንም እውነት በሀገር ውስጥ የሚችሉትን በጉልበታቸው፣ በእውቀታቸው፣ በገንዘባቸው በሀገር ውስጥ ያሉ በጣም ጥቂቶች በእርግጥ ሁሉም የሚሳተፍበት ባይሆንም የሚችሉትን ሁሉ በሀገር ውስጥ እያደረጉ የክቡር አባታችን የአባ ኪዳነ ማርያም ወዳጆች በሀገር ውስጥ ያሉት የሚችሉትን ያደርጋሉ። ነገር ግን ደግሞ ከዚያ በላይ በአሁኑ ሰዓት የምትመለከቱትን ውዳሴ ማርያም እና ቅዳሴ ማርያም በግዕዝና በአማርኛ ተተርጉሞ አሁን ወደ ኖርዌይ ሀገር ጉዞ ለማድረግ ዝግጅት ላይ እንደሆነ ያሳያል እና ይሄ ምንድነው እውነት በኖርዌይ ሀገር ይሄ ለቤተ ክርስቲያኗ ትልቅ ቤተ ክርስቲያን እየሰፋች በዓለም ስላለች ይሄ ደግሞ ኖርዌይ ባለች ቤተ ክርስቲያን ሄዶ ትልቅ ስራ የሚሰራበት ነው። ከዚህ በፊትም በእውነት ይሄ ደግሞ 8 ወር የፈጀ ነው ስራው፣ በቀላሉ እንደው አይደለም። በጣም 8 ወር ማለት በጣም ከባድ ነው። ስለዚህ ከዚያ በላይ ደግሞ በጣም የሚገርመው ነገር በኖርዌይ የሚገኙ የቤተ ክርስቲያናችን ወዳጆች የዚህ የደብረ ሊባኖስ እና የሜላድ በሜላድ ውስጥ ሜላድ እንዲነሳና ስራ እንዲሰራ ምክንያት የሆኑት የአባታችን የአባ ኪዳነ ማርያም ወዳጆች በመላው ዓለም በእውነት በተለይም ደግሞ በኖርዌይ የሚገኙ ክርስቲያኖች የሚችሉትን ሁሉ በማድረግ ከዚህ በፊት ገድለ ተክለ ሃይማኖት
በግዕዝና በአማርኛ ሄዶ እየተገለገለበት እንዳለ ይታወቃል። አሁን ደግሞ ውዳሴ ማርያም በግዕዝና በአማርኛ ውዳሴና ቅዳሴ ማርያም በግዕዝና በአማርኛ ተተርጉሞ ይሄድላቸዋል። ይህ ሁሉ የኖርዌይ ክርስቲያኖችን በእውነት ቤተክርስቲያን ከፍ ያለ ምስጋና ታቀርብላቸዋለች። በአባታችን ስም በገዳሙም ስም ደግሞ በእውነት በዚያ ገዳም ውስጥ ነው አባታችንም ያሉት። ሰራተኞቹም የሜላድ ስራ ላይ ትልቅ ስራ እየሰሩ ያሉ ብራና ላይ የሚሰሩ መምህራኑ፣ ደቀ መዛሙርቱም በሙሉ አሰልጣኞቹም ሰልጣኞቹም በጣም እጅግ ሊመሰገኑ ይገባቸዋል። እና ግን መነሻው የኖርዌይ ክርስቲያኖች ናቸውና ከፍ ያለ ምስጋና ቤተክርስቲያኗ በእውነት ታቀርብላቸዋለች። ሜላድ የብራና ማሰልጠኛ ማዕከል የብራና ጽሕፈት ማሰልጠኛ ማዕከልም ከፍ ያለ ምስጋና ያቀርባል። እናንተ በምትደግፉት ድጋፍ ብዙ ጉዞ እየተጓዝን መሆናችንን ልንነግራችሁ እንወዳለን። በቀጣይም ደግሞ ይህንን ጉዞ እንደምታደርጉልን ተስፋ እናደርጋለን። ምክንያቱም የእናንተ ድጋፍ ብዙ ስራ እየሰራ እንደሆነ ይኸው የምትመለከቱት ምስክር ነው። ከጊዜ አንጻር ግን ደግሞ ምናልባት ይቀራል የማስበው አሁንም እስካሁን እየረዳችሁን እየደገፋችሁን ሜላድ የብራና ጽሕፈት ማሰልጠኛና በእውነት የጽሕፈት ማዕከል ነገም ደግሞ ከናንተ ብዙ ይጠበቃል። ድጋፋችሁን እንዳትለዩን አደራ ማለት እወዳለሁ። ከዚያ በላይ ግን በመላው ዓለም ያላችሁ ክርስቲያኖች በተለይም የሜላድ ብራና ዩቲዩብ እና ቲክቶክ የምትከታተሉን ወዳጆች በሙሉ በመላው ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናንና ምእመናት እናንተንም የሚመለከት ስለሆነ ስትፈልጉ ልክ ለኖርዌይ እንደተናገርነው ወደፊት ስትፈልጉ ብራና በሚገባ ለምሳሌ በስንክሳሩ ሊሆን ይችላል፣ በገድሉ ሊሆን ይችላል፣ በድርሳኑ ሊሆን ይችላል፣ በልዩ ልዩ ነገር ስዕልን በማቅረብ በጥሩ ዝም ብሎ ስዕል በዚህ በዘመኑ ከሌሎች እያመጣን እየገዛን ውርስ የሆነ ስዕል በየቤተ ክርስቲያናት የምንለጥፈው ነገር አለ። እሱ መቆም አለበት። የራሳችን መጽሐፍ ቅዱሳዊ የሆነ ስዕል ሰዓሊዎቹ በትክክል መጽሐፍ ቅዱሱን ተከትለው በትክክል ስንክሳሩን ገድሉንና ድርሳኑን ተከትለው የሚስሉ ልክ እንደዚሁ ስንክሳሩን ገድሉን መጽሐፍ ቅዱሱን ተከትለው የሚጽፉ ጸሐፊያን መልካ ፊደሉን ተጠንቅቀው የሚጽፉ ትርጉሙን አውቀው ለክተው የሚስሉ ሰዓሊያን ስላሉ በአማረ ሐረግ ጭምር ብራናውን አስውበው የሚያዘጋጁ ስለሆነ በሜላድ የብራና ጽሕፈት ማሰልጠኛ ማዕከል የምትፈልጉትን ጽሑፎች በሙሉ የቤተ ክርስቲያን ብራናዎቹን፣ ድርሳናቱን፣ ስንክሳሩን፣ ገድላቱን በሙሉ የምትፈልጉት በመጽሐፍ ቅዱስ ወንጌሉንም ጭምር የምትፈልጓቸውን የነገስታቱን ታሪክ የነቢያቱን ታሪክ የምትፈልጉትን በሙሉ በሜላድ የብራና ጽሕፈት ማሰልጠኛ ማዕከል ማጻፍ ትችላላችሁ። በአማረ በተዋበ ሐረግ አሳምረው የጥንቱን የቤተ ክርስቲያኗን ስርዓት በተከተለ አዘጋጅተው ስለሚያቀርቡ ስለምናቀርብ በዚሁ እናንተ ተገኝታችሁ ማጻፍ ትችላላችሁ። አድራሻውን በትክክል ያው እየተናገርን ነው። ደብረ ሊባኖስ ጨገን አማኑኤል መግቢያ ነው ያለው ተቋሙ ሜላድ የብራና ጽሕፈት ማሰልጠኛ ማዕከሉ። ብዙ ተማሪዎች በስሩ አለ። ስለዚህ የሚያስፈልገውን ነገር እናንተም በመላው ዓለም ያላችሁ ማገዝ የምትፈልጉ ብራና ወደፊት እንዲሄድ ለትውልዱ እንዲደርስ ታሪክ እንዲቀጥል የቤተ ክርስቲያኗ የጽሑፍ ስርዓትም ደግሞ ለዓለም እንዲደርስ ስነ ጽሑፍን ለዓለም ያደረሰች ቤተ ክርስቲያን ዛሬም ትናንትም እየሰራች እንዳለች ወደፊትም ትቀጥላለች እና በምትችሉት ሁሉ በጉልበታችሁ፣ በገንዘባችሁ፣ በእውቀታችሁ ሜላድ የብራና ጽሕፈት ማሰልጠኛ ማዕከልን እንድትደግፉ ደግሞም በቀረበው ቻናል ሜላድ የብራና ዩቲዩብ እና ቲክቶክ ሰብስክራይብ በማድረግ እያንዳንዱን ነገር ላይክ በማድረግ የሚያስፈልገውን ነገር በእውነት በማድረግ ቤተክርስቲያንን እንድንጠብቅ በጋራ ስነ ጽሑፍም ለዓለም እንድናሰፋ አደራ ማለት ወዳለሁ። አመሰግናለሁ። ሰላም። በመላው ኖርዌይ ለምትገኙ የቤተክርስቲያን አገልጋዮች ምዕመናንና ምዕመናት እኛ የሜላድ ጥንታዊ የብራና ጽሕፈትና ማሰልጠኛና ማዘጋጃ ማዕከል እግዚአብሔር መርቶን የቤተክርስቲያን ልጅነት ያላቸው ሴቶችና ወንዶች ልጆቻችንን ከየደብራቸው መረጃዎቻቸውን አስመጥተን ብቁዎችን እንመለምላለን። መሰረታዊ የሆነውን ምግብ፣ መጠለያና የጤና መድን አገልግሎት በነፃ እንዲያገኙ በማድረግ ከ6 ወር በላይ እናሰለጥናለን። በዚህም
ብቁ ሰልጣኞችን ብቃታቸው ተረጋግጦ ወደ ስራ አስገብተናል።